አምላክን ትወልጃለሽ እየተባለች ባሪያ እያለች ነው ራሷ የምትጠራው። ዛሬ የቀበሌ አስተዳዳሪ ቤተሰብ አይደለም የሚያውቀው ሁሉ ነው የሚፎከርበት እኮ አይደለም። እሷ ግን ሰማያዊውን ጌታ ወልዳ ራሷን ግን ባሪያ ብላ ነው የምትጠራው። የትህትና ጥግ ምናይባት እናት ናት ቅድስት ድንግል ማርያምና የርህራይ እናት። እናቶች ይሆኑ በተለይ ፕሮቴስታንት ውስጥ ያሉ ሰዎች ቢያውቁት ብዬ ማስበው ልጃቸው ሲሰቀልባቸው ቢያዩ ምን አይነት የእናትነት ስሜት ይሰማቸዋል። አንድ ልጅ ነው ያላት የአብ አንድያ ልጅ። በነገር ይሄ ትልቅ ትምህርት ነው። አንድያ ልጁ ነው ስንል ከአብ ይተካከላል እያለ ነው። ዮሐንስ ወንጌል ምዕራፍ 5 ላይ አይሁድ ሊወግሩት ይፈልጉት ነበርና ለምንድን ነው የሚለውን ዮሐንስ ሲነግረን ሰንበትን ስለሻረ ብቻ አይደለም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊወግሩት ይፈልጉት ነበር አለ። ስለዚህ አንድያ ልጅ ነው ስንል አምላክ ነው እያለ ነው። ያንን አምላክ አንድያ ልጇ አድርጋ ተቀበላለች እና ያን የተቀበለችውን ደግሞ ሲሰቅሉት አይታለች፣ ሲገርፉት ያን መከራ ሲቀበል አይታለች። ምን አይነት እናት ናት የሚለው የእናትነት ምሳሌ አድርገው እንኳን ለመቀበል ልባቸው በራራ ነበር። የቅድስት ድንግል ማርያም ጥላቻ ባይኖርባቸው ማለት ነውና ኦርቶዶክሳውያን ስለ ማርያም ስናነሳ ይህንን ትምህርት በመያዝ እንጂ ዝም ብሎ ማርያምን አምላኪ ለመሆን አይደለም። አንደኛ ማርያምን ብናመልክ እሷም አትቀበለን፣ ምክንያቱም እኔና አምልኩ ብላ አስተማረች። እንደዚህ አይነት ማርያምን አናቅምኛ ማለት ነው። ሁለተኛ ከዚህ በፊትም ብዬ አውቃለሁ ማርያምን ማመልክ ከሆነ እልፍ ጴንጤ ቢሰበሰብ ሌላውም ቤተ እምነት ማመልካትን ማርያም ልክድ አልችልም ለነሱ ብዬ አላመንኩም። እና ልክ አሁን የሚያደርጉት ምንድነው? አይ እኛ እኮ አናመልካትም ስንል አይ ታመልኳታላችሁ። አይ እኔ አላመልካትም ካልኩ አላመልካትም። ምክንያቱም በህይወቴ ተወራርጄ ነው ይሄን ምስክርነት እየሰጠው ያለሁት። አምላኬ ነች ብዬ ካመንኩና አላመልካትም ካልኩ ከጃታለውና ሲኦል ገባለሁ እኮ። የዚህን ያክል ሪስክ መውሰድ ይጠበቅብኛል ጴንጤ ለማሳመን? አይጠበቅብንም። ስለዚህ አናመልካትም። ነገር ግን ክብሯን የሚገባት ይሄ ነው ብለን አይደለም አቅማችን የፈቀደውን ግን ያክል እናከብራታለን እና ከዛ አንፃር ነገረ ማርያምን ቢረዱ ብዬ አስባለሁ።